ሩታ ሉዕሌን ይዛ ወደ ቤተሰቦቿ ልታመልጥ ስትል ዳኒ እጅ ከፍንጅ ያዛት። ልጁን ያለ አባቱ ፍቃድ የትም መውሰድ መንቀሳቀስ አትችይም በሚል በር ቆልፎባት እንዳትወጣ ከለከላት። አብርሽ እየመጣ ነው ጠብቂ፣ እሱ ከፈቀደልሽ ብቻ ነው መሄድ የምትችይው ብሎ ከልክሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ትርፍ ይበልልኝ። ቤተሰብ እንግዲህ ዳኒ ይሄ የእርጎ ዝንብ ማለት ነው። ሩታ ሻንጣዋን ጠቅልላ ወደ ቤተሰቦቿ ወይም ደግሞ ወደ ሌላ ቦታ የምደበቅበት ቦታ ማንም የማያገኘኝ ማንም የማይረብሸኝ ቦታ እሄዳለሁ ብላ ዝግጅቷን አጠናቃ በተነሳችበት ሰዓት ዳኒ ምጥት ብሎ በር ቆልፎባት ልጁን ያለ አባቱ ፍቃድ የትም አትወስጂውም፣ አንቺ ባለፈው ልጅ የተወሰደብኝ ብለሽ ያዙኝ ልቀቁኝ ስትይ ነበረ፣ እንዲሁም ሄደሽ ከሰሹ ነበር። አንቺም አሁን በተራሽ ልጁን ያለ አባቱ ፍቃድ የትም መውሰድ አትችም፣ የግድ አባቱን ሊፈቅድልሽ ይገባል። አሁን አብርሽ ይመጣል ጠብቂ ብሎ እንግዲህ ከለከላት። ሁለታቸውም ቢታገሉ ስጠኝ ቢሉ ከልክሏቸዋል ማለት ነው። እንግዲህ አቶ አብርሽ ሲመጣ ይፍቀድላት አይፍቀድላት የሚታወቅ ነገር የለም። ነገር ግን አሁን እኔ ያልገባኝ ነገር ማለት ነው ሩታ ልጁን ይዛ የምትደበቀው ከማን ጋር ነው? ባለፈው እንግዲህ ልጄን ሊወስዱብኝ ነበር አስፈራሩኝ አለች። በመጨረሻም ልጁ የተገኘው እሷ ቤተሰብ ጋር ነበረ። ልጁን የወሰዱት የእሷ ቤተሰቦች እንጂ እሱ ቤተሰቦች አልነበሩም። የእሱ ቤተሰቦች አስፈቅደዋት እንጂ ያለ ፈቃዷ አልወሰዱባትም። እና በዚህ መሀል አሁን እሷ ልጇ የምትደብቀው ከማን ነው? ወይስ ራሷ የምትደበቀው? ራሷ አትደበቅም። ያው ታውቃላችሁ ሩታ ማንንም አትፈራም። በጣም ጠንካራ ጀግና ሴት ናት። ሁላችንም የምናደንቃት በእንትኗ የምትጸና ማለት ነው። ማንንም አትፈራም፣ አትሸሽም። ነገር ግን ልጇን እያሸሸች ነው። ልጇን የምታሸሸው ግን ከማን ነው ነው? ባለፈው የወሰዱት ቤተሰቦቿ እነሱ ደብቀው የእሷ ቤተሰቦች ደብቀው የአብርሽ ቤተሰቦችን ከሰሰች። ምንም በማያውቁት ማለት ነው። ድጋሚ እነሱ ከሰዋታል ማለት ነው። እንግዲህ አብርሽ ትላንትና ለእነሱም በስም በማጥፋት የክስ ወረቀት ሰጥቷቸዋል። እና ምናልባት በዚህ ግርግር ሰጣው ገባ ውስጥ ገብተን ልጄን ይወስዱብኛል ብላ አስባ ይሁን አላቅም። ነገር ግን ልጇን በዚህ ሰዓት ይዛበት የምታመልጥበትን ምክንያት እኔ ላገኘው አልቻልኩም። እውነት ለመናገር ማለት ነው አልገባኝም። ለምን እነሱ ሳልወሰዱት ልጁን የራሷ ቤተሰቦች ናቸው የወሰዱት። እንደውም መፍራት ያለባቸው የአብርሽ ቤተሰቦች ነበሩ። መቼም እንግዲህ የአብርሽ ቤተሰቦች የወንድ ቤተሰቦች ናቸው። እንደ ሴት አይሆኑም፣ እንደ እናት አይሆኑም። እናት ምንጊዜም እናት ናት። እናት ለልጇ ምንጊዜም ቀዳሚ ናት። በፍጹም የፈለገ ቢባል ማለት ነው እናት ለልጇ ቀዳሚ ናት። እና ምናልባት በዛ እንትን ማለት ነው እንደዛ አስባ ያኔ እንትን ብላ ይሆናል እንጂ አሁን እነሱ ሊያስቡትም አይችሉም። ሲጀመር ከመጀመሪያውም አስፈቀዷት እንጂ ለመውሰድም አላሰቡም ነበር። ደብቀው ማለት ነው ለመውሰድ አስበዋል፣ ግን ደብቀው ለመውሰድ አላሰቡም። ደብቀው ለመውሰድ ቢያስቡ መተው አያስፈቅዷትም ነበር በስርዓት ማለት ነው። እነሱ በስርዓት መተው ሲያስፈቅዷት ያቺ ደግሞ ይችን አጋጣሚ ተጠቅማ ልጇን ይዛው ጠፋች ማለት ነው። ሳትነግራት ተባለ እንጂ ሁለቱ ሳያውቁ አይቀሩም። አላቅመኛል አላም ነው። ያም ሆነ ይህ የእሷው ቤተሰቦች ደብቀው ለምንድን ነው እሷ አሁን የፈራችው? ልጅ ይወሰድብኛል ብላ የሰጋችው ለምንድን ነው? ማለት መስጋት የነበረባቸው በተቃራኒ የአብርሽ ቤተሰቦች ነበሩ። እሷን ግን ምንድን ነው ያስፈራት? ምን አስባ ነው? አልገባኝም። እና ደግሞ ያለ አባቷ ፍቃድ እውነት ዳኒ እንዳለው እኮ እውነትም ዳኒ እንዳለው ያለ አባቱ ፍቃድ የሆነ ቦታ መውሰድ የለባትም። ምክንያቱም አባቱ እኮ ልጁን ማየት ይችላል፣ ይፈልጋል። ልክ እንደሷ ማለት ነው። እሷ እናት ሆና ለልጇ እንዴት ለትንሽ ቀናት እንደተንገበገበች ምንም እንኳን እንደ እናት ባይሆንም አባት ነው፣ ማየት መብት አለው፣ ማየት መንከባከብ ግዴታ አለበት ማለት ነው። እና ይሄ ሁሉ ለሱ ይገቡታል። ለምንድን ነው ያለሱ ፍቃድ እሷስ ልትወስድ የፈለገችው? ለምንድን ነው ማሸሽ የፈለገችው? አልገባኝም እኔ ማለት ነው። እውነት ለመናገር ይሄ በፍጹም ሊገባኝ አልቻለም። ዳኒ ግን ያው
እሱ ሁልጊዜም የእርጎ ዝንብ ነው፣ በማይመለከተው ነው የሚገባው። ግን ትክክል ነው ያደረገው፣ እዚህ ጋር ትክክል ነው ያደረገው። ምክንያቱም ልጁ አባቱ ልጁን ማየት ይፈልጋል። ያለ አባቱ ፍቃድ ደግሞ እሷ እንደማትፈቅደው አብርሽም ያለ ፍቃዱ ማንም የትም እንዲወስደው አይፈልግም። ስለዚህ እሱን አግኝታ አስፈቅዳው እኮ ቤተሰቦች ጋር ሆናለሁ ብትለው አይከለክላትም እኮ። ስለዚህ አባቱ ይመጣል ብሎ የከለከላት ዳኒ ትክክል ነው፣ ለእኔ ማለት ነው። እንደኔ ሀሳብ ትክክል ነው። ምክንያቱም እሱም አባት ነው፣ እሱም መወሰን ይችላል በልጁ። እሱም በልጁ ጉዳይ ያገባዋል፣ ይመለከተዋል። እሷ ብቻ አይደለችም ፈታ የምትገጥመው፣ እሷ ብቻ አይደለም ሁሉ ነገር የምትወስነው። ምክንያቱም ልጁ የሁለታቸውም ነው እንዴ። ልጁ ከአባትም እኮ ተገኝቷል። መቼም ያለ አባት አልነበረም አይደል? ስለዚህ አባትነት ሀቅ አለው ማለት ነው። ይሄንን መርሳት የለባትም። ለማንኛውም እንግዲህ ዳኒ ከልክሏታል። አቶ አብርሽ መጥቶ ልጁን ይዛ ልትሄድ ይፈቅድላታል አይፈቅድላትም የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። እናንተስ ምን ትላላችሁ? ዳኒ ትክክል ነው ወይስ አይደለም? እሷ ትክክል ናት ወይስ አይደለችም የሚለውን እናንተስ ምን ትላላችሁ? የኔ ሀሳብ ይሄ ነው። እንግዲህ ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።